ከባድ ነበርና በቃ የመጨረሻ ጊዜ አለመግባባት ነበርና ከዛ በቃ ጁስ ያነሳ ማለት እኔ እንደዚህ እኔ መኖር እችላለሁ በደንብ ራሴ አብሬ የሚያኖረኝ ፍቅር ከሌለ ምንም ሪዝን አንድ ላይ እንድትኖር ያደርግም ለትዳር እንደኔ ልክ ላልሆን እችላለሁ ይናሳብ እንትን የሚል ሰው ይኖራል ነገር ግን ትዳር መነሻው ፍቅር ነው ፍቅር ካለ መከባበር አለብክ ከዛ ደስተኛ የሆነ ህይወት ለመኖር ፈተናዎች አሉ ሁሌም ቢሆን አልጋ ባልጋ ሆኖ ደስታ አይገኝበትም ያው ስራ ያስፈልጋል ግን ከስራዎች ነገር በላይ ደግሞ ክብር ከምንም በላይ ነውና ሁሉ ነገር ሲጠፋብኝ ከዛ ልጄ በመሃል በቃ ደስ የማይሉ ተደጋጋሙ ባንዴ ብቻ ሳይሆን ሲደጋጋሙ እኔ የግድ ሰው እኔን ነገ ተጎድቼ ነገ ያልሆነ ሁኔታ ውስጥ ስገኝ እንዲያዝንልኝ ያን ጊዜ መጠበቅ የለብኝም ከአቅሜ በላይ በሆነ ሰዓት በቃ ወደ እናቴ ቤት ልጄን ይዤ ሄድኩኝ ማለት ነው ምን አሉ ቤት በቃ እኔ አሁን ብዙ ጊዜ እንደነገርኩ ስላልነገርኳቸው ምናምን ያሳለፍሽው ነገር ምንም አያውቁ እውነት ጸባችን አንድም ቀን እግዚአብሔርን አንድም ቀን ተጣላን ብያቸው አላውቅም ሲሄድ ምንድነው ቃል ሄድም አልኩ አለቀስኩ በቃ ለእናቴ ያወራኋት ስቲል እሷ በዛ ሰዓት እንዴት ተዳር ቀልድ ነው እንዴ ቀላል ነገር አይደለም እኮ እንደዚህ ያው እናቶች የሚመክሩክ ሰሙ ቤተሰብም ያው የሚመክርክ ነገር ተመሳሳይ ነው በፍጹም ፍቺን ማንም ቤተሰብ ደስተኛውን አይቀበለው እና ከባድ ነበር ከዛ ደግሞ በጊዜ ካላገባው ብለህ አግብተህ ከዛ ደግሞ ፈተህ ደግሞ ወደ ቤተሰብ ልጅ ይዘህ ስትሄድ ጎረቤት አለ ምናምን ከባድ ነበር